ሽማግሌ ልከ ስለ የእርቁንም የጋብቻውንም ቀን እንዲቆረጥ ሽማግሌ ልከ ይቅርታውንም እንድትቀበለ የሰርጉንም ቀን ተቆርጦ ቢሆን ደስ ይለኛል በጣም ከመል በላይ ይያቸው ሰዎች እንዴት ናችሁ? ደህና ናችሁ? እንዴት ቆያችሁኝ? እኔ መቼም እንደው እኔ የሚያስቀኝ ነገር ማለት ነው የአይምሮ የሚያመጣው ነገር ነው በጣም የሚያስቀኝ። ዛሬ ደግሞ ሽማግሌ ሰብስቦ አንተ ነህ እንደምታገባት ልጅቷን ወይስ አብርሃም ነው? እኔ እኮ ያልገባኝ ነገር ማለት ነው። እኔ ግን እንደሚመስለኝ አይምሮና ሄርሜላ ፍቅረኛሞች ሳይሆኑ አይቀሩም እና ይሄ እንግዲህ ቻናላቸውን ለማሳደግ እንጂ አይምሮና ሄርሜላ ፍቅረኛሞች ናቸው መሰለኝ። በመሰለኝ እና በደሳለኝ ነው የምንኖረው እንግዲህ እና ይኸው እንግዲህ ዛሬ አብርሃምን እየወቀሰ ነው። ቪዲዮዋን ቀንጨብ አድርጌ አስገብቼላችኋለሁ። ይሄን ሁሉ ሽማግሌ እየመጣው ለሰርጉም ለልቁም ነው። ለሰርጉም የሰርጉ ቀን እንዲቆረጥ እፈልጋለሁኝ እያለ መጥቷል ማለት ነው። የቀረበቱም የሰርጉም ቀን እንዲቆረጥ እፈልጋለሁ። ይሄን ሁሉ ሽማግሌ እየመጣሁት ለዚህ ነው። ከእንግዲህ በኋላ የምትጎዳት ከሆነ እኛ ነን አንተን የምንገልህ እያሉ ነው። አየየየየ እኔ እኮ በጣም የሚገርሙኝ የሱ ቤተሰቦች ማለት ነው። እንደዚህ አደባባይ ላይ የሚያዋልዱትን እንደዚህ የሚሰድቡትን ዘወል ብለው አያዩትም። ሄርሜላን ግን ሩታን ግን በዚህም በዚህም ለመሳደብ እንትል ትላላችሁ ማለት ነው። እነዚህ አሁን ላይ እንትል ብለው ዛሬ ደግሞ ይሄን ሁሉ ሽማግሌ እየመጣው አለ። ሽማግሌዎቹ መቻየናቸው በፎቶ ብቻ ነው። የት ለቃቅማቸው ነው እናቴ? እንዲሁ የት ለቃቅማህ ነው ይዘሃቸው የመጣሁ? እነዚህን ሁሉ ሽማግሌ አያንተ የት ነው ያመጣሃቸው? ኧረ ወረበረው እዛ ደምን አለበት እንዴ? አሁን እኮ ፍስልዬ ነች። በፍስልዬ ሽማግሌ ይላካል እንዴ? በጦም እንዴት ነው በሀገራችሁ ባህል በጦም? እሷ እንግዲህ እንደማያት ኦርቶዶክስ ትመስለኛለች። የእናንተን ባላውቅም ማለት ነው። ስለዚህ ጦም ነው በፍስሌ ሽማግሌ ይላካል እንዴ? እስቲ ፍስሌን እንኳን እንደ ሱባኤ ትግባበት ሱባኤ ገብታ የሚሆናትን ምልጫዋን ብትወስድ። እኔ እኮ የምገርመኝ አንዳንዴ በጣም ትገርሙኛላችሁ። እና ለማንኛውም እንግዲህ አይምሮ ነው የሚባለው የተበላሸ አይምሮ ሽማግሌ ሰብስቦ ወደ ሩታ ቤት ይሆን ወደ ሄርሜላ ቤት ወደ ሩታ አልኩ ወደ አብርሽ ቤት ይሆን ወደ ሄርሜላ ቤት ይሆን አይታወቅም። ዛሬ ሰብስቦ ሊሄድ ነው ማለት ነው። ሽማግሌዎቹን ሰብስቧል። እንግዲህ ይሄን ሁሉ ሽማግሌ ሰብስቤ ሰሄድ አለ። ቆይ እዛ ሽማግሌ ተሰብስቦ የሚከደው ከሷ ቤት ነው ወይስ ከቤተሰቦቿ ቤት ነው? ያልገባኝ ነገር ይሄ ነው። ይሄ ሁሉ ቤተሰብ አረ የእናንተስ ድራማ። እዛ ጋር ደስታ ሽማግሌ ሰብስቦ ሩታ ጋር መጥቶ ነበረ። እናንተ ደግሞ ሽማግሌ ሰብስባችሁ ከሄርሜላ ቤተሰብ ቤት እኮ ነው የሚከደው። በነገራችን ላይ ቤተሰብ እንኳን ባይኖራችሁ ማለት ነው በሀገራችን ባህል ዘመድ ሊኖር ይችላል ወይም በቃ የምታውቁትን ቤተሰብ ሁኑ ተብሎ ተጠይቆ ነው እንጂ ከሷ ቤት አይደለም ሽማግሌ ተሰብስቦ የሚከደው በባህላችን ማለት ነው። የእናንተን ባህል እኛ አናውቅም። በእናንተን ባህል ቢሆን በወራጌ ባህል እንደውም የጠበቀ ነው ባህሉ ማለት ነው። እናንተ አሁን እንደው ሚዲያ ላይ እየሰበሰባችሁ እያመጣችሁ ሽማግሌ ይዘን መጣን አለ። እንግዲህ ሽማግሌዎቹም እየሄዱ ነው። እሱ ነው መሰለኝ እኔ እንደሚመስለኝ ለራሱ ፈልጓት መሰለኝ ይሄ ነገር። እሱ በቃ ሄርሜላ ተጋብታበታል። ሄርሜላም በጣም ወዷታል እሱ ማለት ነው። አሁን ታያችሁት ፎቶ ላይ ምኑም ላይ ካያችሁት በቃ እንትላ እያለ ነው የመጣውና እንግዲህ ቺሳ ካለ ሽማግሌዎቹን ሰብስበክድ ማለት ነው። ለማንኛውም ሸላይክ እያረጋችሁ እኔ ያልገባኝ ነገር የሱ ቤተሰቦች ስራ ነው እንጂ እኔ እናንተ እንኳን ምንም አይደለም። የሱ ቤተሰቦች ስራ ግን ወንድማቸው የሆነ ጥፋት ሲያጠፋ ጓይሉ ሄርሜላ ሩታ የሆነ ጥፋት አጠፋይ ስትባል ጓ እያሉ የሚመጡት ነገር ነው። ለማንኛውም በርታ አይምሮ ነው አይምሮ በርታ እንግዲህ ቤተ እንትን ላይ እኮ ትንሽ አስለፍያቸው ብለህ ኮሜንት ጥፋህ ነበር። ደግሞ አሁን ሽማግሌ ይዘህ መጣህ። ያንተ ነገር እንደው በአንድ ቀን ስትገለባበጥ ነው እንደምትውለው አንተ። በአንድ ቀን እንትልህ ላይ ተናል። እኔ አልሰራውም እንጂ ብዙ ልጆች ሰርተውበታል። አንተና አድናቂዎችና ምናምን እና በነገራችን ላይ
ሴት ልጅ አንዴ እድሏ ይበላሽ። አሁን እናንተ ሩታን ሄርሜላን የጠቀማችሁ መስሏችሁ እየጎዳችኋን ነው የመጣችሁት። እግዚአብሔርን ሄርሜላን ሁሉም ሰው በቲክቶክም በምኑም የሚያሽቃብጠው እየጎዳን ነው እየመጣው። አንዴ ወንድ ልጅ ልቡ ከወጣ አንዴ የሆነ እንትን ታለው በምንም ታመን በምንም ተረጋግቶ አይኖርም። ሴቶች ናቸው እንደውም ተረጋግተው ተሰብረው የሚቀመጡት እንጂ ወንዶች አንዴ ልባቸው ውጭ ተወጣው ወጣ ነው። እውነቴን ነው የምላችሁ። እናንተ ልጅቷን መቀመቅ ውስጥ እየከተታችኋን ነው። ለማንኛውም ቻናሯ እስከሚያድግ ድረስ ያው ሽማግሌ የሚላካል ምንም ይባላል። ቻናሯን ታሳድጋለች። ደግሞ ቻናሯ ተመታ፣ ቻናሯ ተዘለፈ፣ ቻናሯ ተዘጋ የምትሉት ልጆች የሄርሜላ ቻናል ምንም አልሆነም። ገብታችሁ ማየት ትችላላችሁ። ምንም የተነሳ ነገር የለም። እንደው ዝም ብላችሁ የምታወሉት ወሬ የማይገባ ነው። እንዴት ነው አንዴ ሄርሜላ ቻናል ተመታ ትላላችሁ፣ አንዴ የሩታ ቻናል ተመታ ትላላችሁ። ምንም የተመታ ቻናል የላትም እሷ። ቻናሏ ሁሉም ይሰራል። ስለዚህ አዲስ የከፈተችው ያው ለቢዝነስ ነው፣ ለቢዝነስ ነው። አየችዋ ጠቅሞን፣ አየችው ጠቅሞን፣ ጠቀማት፣ ከፈተች ሁለተኛ ቻናል እና የራሳችሁን ማሳደግ ትታችሁ እየገባችሁ የሷን ቻናል ሸር አድርጉ፣ እየገባችሁ ኮሜንት ጣፉ፣ እየገባችሁ እንትን አልጉ የምትሉ ልጆች አሽቃባጮች፣ አታሽቃብጡ ባካችሁ። መጀመሪያ የራሳችሁን እንጀራ እንትን በሉ፣ የራሳችሁን እንጀራ አብስሉ። የሷ እንጀራ በስሮ አሎ ሊደፋ ነው። እሺ የራሳችሁን መጀመሪያ የራሳችሁን አሽቃብጡ። እኔ በጣም ትገርሙኛላችሁ። ሄዳችሁ ሸር አድርጉ፣ ሄዳችሁ ላይክ አድርጉ ስትሉ እንዴ የራሳችሁን ላይክ አድርጉን። በስደት ላለ ነው ለምን አትጠቃቀሙም? ለነሱ እንደዚህ የምታሸረግዱት ማለት ነው። ለማንኛውም እኛ በስደት ላለ ነው የኛን ሸር ብታረጉ፣ የእናንተን ሸር ብናረግ፣ የእናንተን ሰብ ብናረግ፣ የኛን ኧረ ዝም በሉ ተው፣ አታሸርግዱ። እውነቴን ነው የምላችሁ። እንደው ለማንኛውም ሸር ላይክ እያረጋችሁ እና እንግዲህ ያው ሽማግሌዎቹ ዛሬ ተሰብስበዋል። ነገ ደግሞ ምን እንደሚከሰት አሁን በሆኑ ይለቀቃል። በአዲሱ ቻናል ማለት ነው። የእሷን ቻናል ለማሳደግ አይደለም የሚለፉት፣ ለዚህ ነው። እና በጣም ትገርማላችሁ። እንግዲህ ለማንኛውም በአንድ ቪዲዮ እስካሁን 10,000 ሳገባ አልቀርም 8,000 ገብታ ነበር ቅድም። እና ለማንኛውም አታጨብጭቡ አጨብጫቢዎች። እንተማ በቃ አጨብጭበህ ናራህ ዝውውር ብሏል። ወይኔ ስታሳዝን፣ በእናትህ ስታሳዝን። አሽቃብጠህ ልትሞት እኮ ነው። ውይ ማሽቃበጥ። ሸላይክ እያረጋችሁ እኛም ምሽትን አሽቃብጥ። ግን ዛሬ የመጀመሪያ እንትን ስለሆነ ድክም ብሎኛል። ብታው ጦም ስለሆነ መሰለኝ ማሽቃበጡ ሁሉ ከብድ እያለኝ ነው እንትን ያልኩት። ደግሞ እኮ መደዳውን ቢሆን ጥሩ ነበር። ነገ ደግሞ ቅዳሜው እሑድ አለ። መደዳውን ጦም ጥሩ ነው ብዬ እንትን እላለሁ። ለማንኛውም እንግዲህ ያው እያሽቃበጥንም አታሽቃብጥ። አንተም ተረጋጋ። አይምሮ ሽማግሌ ሰብስቦ ወደ እኮ ጉድ። እንደው ጎበዝ ነህ ለነገሩ፣ ጎበዝ ደጋረክ። እንደ ምን አባቱ። እኔ ግን ለራስህ ይመስለኛል ሽማግሌውነቱን ለራስህ ይመስለኛል ያስተካከልክ ያለው። እኔ ላብልሽ አይመስለኝም። አንተ ሁኔታ ሁሉ ለራስህ ማድረግ ነው ሄርሜላን የፈለከው። እንደው እምቢ በይ እያልክ ነው የሚመስለኝ። እምቢ በይ ለእኔ ሁኝ እያልክ ነው። ለማንኛውም ሼር ላይክ አድርጉ ውድ ቤተሰቦቼ። ትንሽ እንትን ብሎ ደክሞ እያለ ማለት ነው። አንዳንዴ ብቻችሁን ስኮኑ ደግሞ ይደብራችኋል። በእናታችሁ እኔ ብቻዬን ቤቱ ሁሉ ሊበላይ ተነስቷል። እግዚአብሔርን እኔ ፈርቻለሁ። ለምን እንደው ሌሊት እንቅልፍ አይወስደኝም። ከዛ ቀን ደግሞ እንደዚህ እንቅልፍ እምቢ ይለኛል። በቃ እንጃ ፈርቻለሁ። እግዚአብሔር ግን መድኃኒዓለም እንደው ምን አለበት እዚህ በላህ አንጥተህ ወልውለህ ደግሞ ብቻዬን ታስቀምጠኛለህ። ስመ አብ ወወልድ ወመንፈስ ቅዱስ። መብርሃን አንቺ ድረሽልኝ ድንግል ማርያም። የዛሬ ዓመት ከቤትሽ ወስደሽ ወደ ሀገሬ መልሰሽ ከአንቺ ደጅ ላስቀድስ፣ ከአንቺ ደጅ ልደር። እውነቴን ነው የምላችሁ። እዚህ ብቻ እንዴት እንደሚያስፈላ